እንዴት ናችሁ ጋይስ? ጉድ ጉድና ጀራት እያደር ይዘልቃል አሉ። በመጨረሻም የናጀሮች ድራማ ተነቃባቸው። እንዴ እናንተ ምን ሆናችሁ ነው? ከተመልካች አይን እኮ የሚያመልጥ ነገር የለም። በነገራችን ላይ የፈለገ ነገር ልታደርጉ ትችላላችሁ፣ ልትደበቁ ትችላላችሁ። ሲጀመር ስራው ራሱ ድራማ እንደሆነ በደንብ ያስታውቃል። ብዙ ነገር ልታደርጉ ትችላላችሁ ግን ከኦዲየንስ አይን አያመልጥም። እና ያው በግሩፕ የሚሰራ ድራማ ነው። ብዙ ሰዎች ምትናደዱ ሰዎች ያላችሁ የእውነት መስሏችሁ ሩታን ምትዘቀዝቁ፣ አብርሽን ምትዘቀዝቁ የእውነት እየመሰላችሁ ግን ነገሩ እውነት አይደለም። ድራማ እየሰሩ ነው። አብርሽና ሩታም አልተለያዩም፣ አብረው ነው የሚኖሩት ቤታቸው ውስጥ። ደስታ ተብዬውም ተቀጥሮ ነው የመጣ። ሄርሜላም ለስራ ነው የመጣችው ምናምን። ምናልባት ሄርሜላ አብርሽን ወደው ሊሆን ይችላል በመሀል። ከዛ ውጭ ግን ሌላው ነገር ሁሉ ድራማ ነው። አብርሽም ከሩታ ጋር ናቸው አብረው ማለት ነው። ምክንያቱም ያን ያክል ቤት ሩታ ብቻዋን አትኖርበትም እና ያው ዘመድ ሊጠይቁ ሲመጡ ወንድሞቿም እህቶቿም ሲመጡ በድራማ መልኩ ያስገቧቸዋል። ዘመድ ጠያቂም ዝም ብሎ አይሄድም። ድራማ ሰርቶ ገንዘብ ቢዝነስ ተሰርቶበት ነው የሚሄደው። ከፈለገ ለራሱም ሰርቶ ይሄዳል። እና ስራችሁ አሪፍ ነው፣ ግን እንደዚህ የሚያዋርድ ነገር ባትሰሩ አሪፍ ነው ብዬ አስባለሁ። እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። እና ደግሞ ማለት ነው ጓደኞቻቸው ሰብስክራይብ አድርጉ። መጀመሪያ ጓደኞቻችሁ ማለት ነው ምንድን ነው እናንተ የቡና ወሬ እየለቃቀማችሁ የምትመጡት? ፈጣሪ ሆይ ከትናንት ወዲያ ደስታ ልጅና ሚስት አለው አለ። ከዛ ደግሞ አቤላ በዛ መጥቶ የደስታን ፍቅረኛ ያገኘዋት ብሎ የሆነች ጓደኛው ደውሎ በስልክ አወራ። ከዛ ደግሞ አብረሽን ደግሞ ካሰስኩት ብሎ ደስታ ተብዬው ማለት ነው። መክሰስ ያለብህ እኮ አይደለም። ቆስለ እኮ ድኗል፣ ለምጧል። ምንድን ነው አገረሸብ እንዲ አናደደህ ቆጨህ። እንደገና መከሰስ ያለብህ የተደበደብ ክለት ነው። ሳምንት 2 ሳምንት የሆነው እንዲ አንተ ክስ የምትመሰርተው ነው። ድጋሜ ደብድቡኝ ፈንክቶኝ ነው ትችላለሁ ብሎ ትቶ ወጥቶ ቤቱ ሄደ ምናምን። አሁን ታዲያ አብርሽን ክስ መሰረት ሲጀመር እስኪ ጽሁፉን አሳዩን እስኪ። እንደው የትክክለኛ የፖሊስ ማህተም አሳዩን እስኪ። መቼም የክስ ወረቀት ማህተም አለው በህጋዊ መንገድ ማለት እስኪ አሳዩን። ዝም ብላችሁ አጣጥፋችሁ ይቺ ነጭ ወረቀት ከሱቅ እየገዛችሁ እየመጣችሁ ካሰስ ነው። ደግሞ የዛሬው አልታሸገም በፕላስተር። ለምን አላሸጋችሁትም? ንቀት ነው ወይስ አታሽጉ ያመጣችሁት? መታሸግ ነበረበት። ባዶ አንዲት ዘለለ ወረቀት ናት፣ የክስ ወረቀት። ለምን አላሸጋችሁትም? እውነት በጣም ደብሮኛል ባለማሸጋችሁ። እያዞራችሁችን እንግዲህ ስንት ቀን ትሰሩባታላችሁና ምን ሆንኩ ብሎ ነው የሚከሰሰው? ያገቱት የሚታወቁ ከከሰስ ከራሱ እኮ በቪዲዮ ተቀርጿል። ምንም መክሰስም አያስፈልግም። ሲቀጥል ደግሞ እነማን ምን እንዳረጉ እነዛ የደበደቡ ልጆች እንጂ አብረሽ ነው ያስደበደበኝ ብለ መክሰስ ያለብህ አብረሽን ሳይሆን እነዛ የደበደቡ ልጆች ነው። ለምን ደበደባችሁኝ ብለህ መክሰስ ያለብህ። ከዛ ደግሞ እነሱ አብረሽ ደብድቡ ብሎን ነው ብለው እነሱ አብረሽን ሊከሱ ይችላሉ። ከዛ ውጭ ግን እነሱ ደብድበው አብረሽን መክሰስ ምንድነው? ፎቅና ምድር የሆነ የተዘበራረቀ ነገር። ሲቀጥል ደግሞ ይሄ ደስታ ተብዬው እኔ ያክል ስድብ ተሰድቦ ቻናል ክፈቱለትና ከዛ አገልግሎቱን ጨርሶ ሄድልን። እየተንቀፋረረ ይምጣብንና አብረሽ ደግሞ መጨረሻ ላይ ሞድ ሲይዝባቸው በለው እንዴት እንደሳኩኝ ብር በሳቅ ነው የገደሉኝ። ብቻ ይመቻቸው። አንዳንዴ የሆነ ዘና የሚያደርግ ነገር ትሰራላችሁና ደስ ይለኛል። ሲቀጥል ደግሞ ማለት ነው ሁሉም ነገር ድራማ እንደሆነ ያስታውቃል። ምክንያቱም ለምንድን ነው መግቢያ ሰሩ። ከዛ ክሱ የተከሰሰው አብርሽ ነው። መግቢያ የሰሩት ደግሞ ከሳሾቹ ናቸው። ከዛ ደግሞ የተጫነው በሄርሜላ ቻናል ነው። አረ እባክህ እየምርን ነው እንዴ? ሰሞኑንማ አንድ ሳምንት በላይ ሆነው አብርሽና ሩታ ቻናላቸውን ትተውታል። በሰው ቤት መዞር ጀምረዋል። ተውት። የሄርሜላ እሺ አብርሽ ጋር ሼር እየሰሩ ነው እንበል። ሩታ ከማን ጋር ነው የምትሰሪው? ማንም ሰው እየመጣ በርሽን እየከፈተ እየገባ እንደፈለገ ይሸቅላል። ይሸቅሉ። በእርግጥ ማገዝ ጥሩ ነው። ያገር ልጅ ማገዝ ጥሩ ነው። እንደውም ከደስታ ጋር ከምትሰሪ እንደዚህ ወንድ ጓደኞች ጋር ምናምን ፍራንክ ዘና የሚያደርግ ነገር ብትሰሪ በጣም ያምርብሻል። ከወንድ ጋር ከምትሰሪ እንደዚህ ደግሞ አለባበስሽ ተመቸኝ። በስማ የምር አስተካክለሻል። ትናንትና ከትናንት ወዲያ የለበስሻቸው ልብሶች ሲያምሩ የምር እንዲ ሴት ልጅ ማለት እንደዚህ ሽፍን ስትል ነው። እንደው ሹሪ ቢሆንም በቃ ሽፍን ቢያንስ ገላሽ ብሏልና በጣም ያምራሉ። ትናንትና ከትናንት ወዲያ የለበሽው በቀደም የለበሽው ደግሞ ከደስታ ጋር ስትሆኝ የምትለብሹ አረ ፈጣሪው ትዕግስቱን ስጠኝ። በጣም የሚደብረው እና አለባበስሽ ተስተካክሎ ደስ ይላልና ከካሜራ ጀርባ ሩታና አብርሽም ሆኑ
አንድ ላይ ናቸው። እሺ አልተጣሉም። ልጃቸውን ይዘው ፈታ ዘና ይላሉ። ከዛ ቤታቸው ይገቡና ከዛ ደግሞ ድራማ ይጀምሩላቸዋል ማለት ነው። እና ያው የዩቲዩብ ባህሪ ነው። ምክንያቱም እንደዚህ ካልሆነ ሁሌ ፍራንክ ሁሌ ሪያሊቲ ሾው አይሆንም። ሰው ምን ማድረግ አለባቸው? እንደዚህ ክሬት እያረጉ ውሸቱንም እውነቱንም ጥርቅምቅም እያደረጉ እየተጣሉ እየተጨቃጨቁ እየተፈነካከቱ መስራት አለባቸው። ተቀልዳላችሁ። ካልሰሩ ታዲያ እኮ እንደፈለጉ ሂውማን ሄር መቀየር፣ እንደፈለጉ ሊፕስቲክ፣ እንደፈለጉ መኪና ማሽከርከር፣ እንደፈለጉ ቤት ክራይ ራሱ ውድ እኮ ነው ታውቃላችሁ። እነዚህ ሰዎች እንደዚህ ድራማ እያረጉ እየተጨቃጨቁ እየተታረኩ ካልሰሩ ቤት ክራይ ራሱ ውድ ነው ታውቃላችሁ። ኮንዶሚኒየም አፓርታማ ነው የሚኖሩት። በቃ በጣም በውድ ብር ነው የሚከፍሉ። ሰው ይሄን ለመክፈል በቃ እንዲሁ ዝንጥ ብለው ለመኖር አሪፍ ቤት ለመከራየት መስራት እንደዚህ እየተደባደቡ እየተነካ አሁን ደግሞ ሰሞኑን ማነው ቅዝቅዝ ብሏለኝ። አዲስ ደግሞ ምርጥ የሆነ ድራማ ይጀምሩልናል። አዲስ ድራማ ነው የሚጀምሩልንና እርስ በርሳቸው የተጣሉ እየተፈነካከቱ ማለት ነው። አሁን ደግሞ የደስታ ሚስት ትመጣለች ሊያመጧት ነው። ስልክ እየደወሉ ትናንትና ይቻለው ትመጣለች። ከዛ ከሩታ ጋር ክስክሳለ። ከዛ ደግሞ አብረሽ ይመጣል። እንዴት ሚስቴ ላይ እንደዚህ ታረጋለ ምናምን በቃ እንደዚህ እያሉ ማለት ነው ይቀጥላል። እና አሁን በቃ አዝግ ስልችት ያለ ነገር ነው እና ማለት ነው። ሩታና አብረሽ እንደ ሀሳብ አንድ ሀሳብ አለኝ። ምን ታረጋላችሁ መሰላችሁ? በቃ ጭቅጭቃችሁ ሰለችን፣ ድብድባችሁ ሰለችን። ልክ እንደባለፈው ደግሞ አንድ ላይ ሲን ሮማንቲክ ነገር ሮማንቲክ እስኪ ጀምሩ። የምር ሮማንቲክ ጀምሩና መሀል ላይ ማለት ነው። ከዛ ደግሞ የሆነ ሰዓት ደግሞ ትጣላላችሁ። አሁን በቃ አይነፋም ያሁኑ ድራማችሁ። በቃ ሁሌ እንተረክ ሁሌ ጭቅጭቅ። ከዛ ደግሞ ይሄ ቀረፈ ሰው እያለ እንደዚህ ምናምን ኧረ አይነፋም። እና አብረሽ እንግዲህ ሰሞኑን ደግሞ ልጅ ላይ እሄዳለሁ ይላል ማለት ቤቱ ጋር። ከዛ በኋላ ደስታ ሚስት እንዳለው ይነገራል። ከዛ ከኔ ጋር ሆኜ ምናምን እያሉ ይሰራሉና እውነት መስሏችሁ የምትናደዱ ምናምን ካላችሁ ውሸት ነው። አብረው ናቸው ሲጀመር ተጣልተውም አይደለም። ከካሜራ ጀርባ አብረው ዘና ፈታ ነው የሚሉት። አብረሽ ራሱ ከሩታ ጋር ነው የሚኖር። ይህ ሰውዬ ደግሞ ብር ተከፍሎት ነው እየመጣ እየሰራ ምናምን ነው ያለው። ሰው ይሰራሉ፣ ይስሩ። መስራታቸው እኔ ደስ ይለኛል። የሚሰራ ሰው የምር እነሱ ብቻ ሳይሆን እየሰሩ ያሉት አሁን በዙሪያቸው ያሉ ጓደኞች ዩቲዩበሮች ፈትፋቾችን ቢሆኑ በእነሱ ብር እያገኙ ነው፣ ገንዘብ እየሸቀሉባቸው ነው። እና ለብዙ ሰው የገቢ ምንጭ ናቸው። እውነት ለመናገር ይሄ ውሸት የለውም። እነሱ አንዳንዴ የማያስተምር ነገር ቢሰሩም ብዙ ሰው ከሆኑ እኮ እንደ በፊቱ አይከተላቸውም ታውቃላችሁ፣ አይወዳቸውም። ለምን የሚሰሩት አንዳንዴ በቃ ከነሱ ጋር ማሄድ በፊት የነበራቸው ባህሪና አሁን ያላቸውና በእርግጥ ብዙ ዩቲዩበሮች ተቀይረዋል። እንደዚህ ዶላር ለማግኘት ብለው የማይሆን ስራ እየሰሩ ማለት ነው። እና ብዙ ሰዎች በሚሰሩ ስራ ስለምንከተላቸው ደግሞ ማይመች ጥሩ ስራ ሳይሰሩ ሲቀሩ ደግሞ ብዙ ሰው ምን ያደርጋል? አለማየትን ይመርጣል። እያየው ከምናደድ አለማየትን ይመርጣሉ። ገባቸው አይደለ? ስለዚህ ባል ሚስት ልጅ ከተወለደ በኋላ ከሌላ ሴት ሚስትም ከሌላ ወንድ ጋር ምናምን ስትጋጋጥ በመኝታ ክፍል ልጇን አስቀምጣ ይሄ ነገር አያስተምርም። ብዙ ሰው ሊጠላ ይችላል። እና እስኪ ሮማንቲክ ነገር ጀምሩ ሰሞኑ ከካሜራ ጀርባ እንደምታረጉት እኛ ጋርም ሰሩልን እንደዛ። እውነት እንዲናፈቀን እኮ ሮማንቲክ